ተመልካቾቻችን ከኛ ጋር ዘና ያላችሁ እንደሆነ ተስፋ እናደርጋለን። በድጋሚ እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን። አሜን አሜን ብለናል። አሁንም ያለነው አርትስ ቴሌቪዥን ላይ ነው። እንግዲህ አንድ የሃይማኖት አባት ጋብዘንላችኋል። እኚህ አባት መምህር አንድነት አሸናፊ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመምህርነት የሚያገለግሉ እንዲሁም ደግሞ በቅድስት ሥላሴ ዩኒቨርሲቲ ኮሌጅ አስተማሪ ናቸው። እንኳን ደህና መጡ፣ እንኳን አደረሱት። እንኳን ደህና ቆያችሁን፣ እንኳን አብሮ አደረሰን። ያው ያለነው የትንሳኤ በዓል ላይ ነውና አንዳንድ ነገሮችን ከእርሱ ጋር እንወያያለን። የትንሳኤ በዓል በመጽሐፍ ቅዱስ ውስጥ እንዴት ተገልጿል? የትንሳኤ በዓል በመጽሐፍ ቅዱስ ውስጥ የተነገሩ ትንቢቶች የተከናወኑበት፣ ከሞት ወደ ሕይወት የተሸጋገርንበት፣ በቀደሙ አባት እናቶቻችን ምክንያት የተሰራው ኃጢአት በክርስቶስ የተደመሰሰበትና ከሞት በኋላ ሕይወት እንዳለን የተረጋገጠበት ነው የትንሳኤ በዓል ማለት እንችላለን። ይህ በዓል ያው ትንሳኤ ወይ ፋሲካ ይባላልና የአይሁድ ፋሲካ አለ፣ የክርስቲያን ፋሲካ አለ። የሁለቱ ልዩነት ምንድነው? ብዙ ጊዜ ያው ሰው ግራ ስለሚገባ። እሺ፣ ፋሲካ የሚለው መሻገር ማለት ነው። መነሻው ብሉይ ኪዳን ነው። እስራኤል 430 ዓመት በግብጽ ባርነት ከኖሩ በኋላ እግዚአብሔር ከሰማይ መና እያወረደ ከዓለቷ እያፈለቀ ጠላት እየገደለ ባህር እየከፈለ አሻገራቸው። በዚያ ምክንያት የተሻገሩበትን ፋሲካ ያከብራሉ። በአዲስ ኪዳን ደግሞ እኛ የመድኃኒታችን የኢየሱስ ክርስቶስን ትንሳኤ እናከብራለን። በብሉይ ኪዳን ምሳሌ ነበር፣ በአዲስ ኪዳን አማናዊ ነው ትንሳኤው። ስለዚህ ባህር የተሻገሩበትን እስራኤል ሲያከብሩ፣ እኛ ደግሞ ከሞት ወደ ሕይወት የተሸጋገርንበትን የኢየሱስ ክርስቶስን ትንሳኤ እናከብራለን። ስለዚህ በዋናነት ፋሲካ ከሚለው ይልቅ ትንሳኤ የሚለው ተመራጭ ይሆናል። በእርግጥ እስካሁን ድረስ እንኳን ለፋሲካ በዓል አደረሳችሁ፣ እንኳን ለትንሳኤ በዓል አደረሳችሁ እንላለን። ግን የክርስቶስን ትንሳኤ ነው በአዲስ ኪዳን የምናከብረው እንጂ እስራኤል ባህር የተሻገሩበትን የብሉይ ኪዳን በዓል አይደለም የምናከብረው። እና ተያያዥነታቸው ሁለቱም በብሉይ ኪዳን ምሳሌነት፣ በአዲስ ኪዳን አማናዊነት ነው። በሚስጥር ደግሞ እስራኤል ባህር የተሻገሩበት ከግብጽ ነፃ የወጡበት ነው። እኛ ደግሞ ሞትን የተሻገርንበትና ሕይወትን ያገኘንበት ስለሆነ ትንሳኤ ብንለው እጅግ በጣም የተሻለ ይሆናል። መድኃኒታችን ኢየሱስ ክርስቶስ ዕለተ ዓርብ ለሰው ልጅ ራሱን ቤዛ አድርጎ ከሰጠ በኋላ በመቃብር ቀብረውታል። ዮሴፍና ኒቆዲሞስ ገንዘውና በመቃብር ቆይቶ 3 ቀንና 3 ሌሊት መንፈቀ ሌሊት ላይ ክርስቶስ እንዳይነሳ የተደረጉ ነገሮች ነበሩ። የመጀመሪያው መቃብሩ ላይ ትልቅ ድንጋይ መግጠም ነው። ሁለተኛ ቁልፍ መቆለፍ ነው መቃብሩን ስፍራ። ሶስተኛ ከተቆለፈ በኋላ ማተም ማተም ነው። አራተኛ ወታደር ማስጠበቅ ነው። እነዚህ 4 ነገሮች ክርስቶስ እንዳይነሳ የተደረጉ ናቸው። መድኃኒታችን ኢየሱስ ክርስቶስ ግን መንፈቀ ሌሊት ላይ እነዚህ 4 ነገሮች ይዘው ሳያስቀሩት መቃብሩም እንደተዘጋ፣ ቁልፉም እንደተቆለፈ፣ ማህተሙም እንደታተመ፣ ወታደሩም እየጠበቀ እንዳለ በተዘጋ መቃብር ክርስቶስ የተነሳው መቃብር ከፍቶ አይደለም፣ መቃብሩ ዝግ እንደሆነ ነው። አንዳንድ ስዕላት በእርግጥ ክርስቶስ በተወሰነ መልኩ መቃብሩን ከፍቶ ሲነሳ የሚያሳዩ አሉ። መነሳቱን ለማመልከት ይሆናል ብለን በምንድነው በፖዚቲቭ መልክ እንደሚባለው ነው እንጂ ክርስቶስ በተዘጋ መቃብር ነው የተነሳው። አልከፈተም መቃብሩን፣ ማህተሙም እንደታተመ ነው። በእርግጥም መድኃኒታችን ኢየሱስ ክርስቶስ 4 ዝግ የሆኑ ነገሮችን አከናውኗል። አንደኛ ባልተለወጠ ድንግልና መወለድ፣ ሁለተኛ ሰው ባልተቀበረበት መቃብር መቀበር፣ ሶስተኛ ሰው ባልተቀመጠበት አህያ ወደ ቤተ መቅደስ መግባት፣ አራተኛ ባልተከፈተ መቃብር መነሳት። እነዚህ ህቱም ወይም የታተሙ ዝግ ነገሮች ናቸው። እኛ መድኃኒታችን ኢየሱስ ክርስቶስ ወታደሮቹ እንደጠበቁ ሰውን የፈጠረው እርሱ ነውና ቁልፉ እንደተቆለፈ፣ እንደውም እንኳን ቁልፉ ሊያስቀረው የገነትና ሲኦል መክፈቻ አለኝ ያለው ራሱ ኢየሱስ ክርስቶስ ነው። ማህተሙ እንደታተመ ጥጦስን ገነት ያስገባው ማህተም ራሱ ክርስቶስ ነው። ድንጋዩ እንደተከደነ ድንጋዩንም የፈጠረው ራሱ ክርስቶስ ነው። እና ሙስና መቃብርን፣ ሙስና ማለት መበስበስ ነው። መቃብር ማለት መቃብር ይዞ ማስቀረት ነው። ሁለቱን ድል አድርጎ መድኃኒታችን ኢየሱስ ክርስቶስ ተነሳ። ከዚያ በኋላ እዛ ያሉት የተኙት እንደተኙ የሚጠብቁት እንደጠበቁ በተራ ይጠብቁ ስለነበረ ማንንም ሳይጎዳ ሙስና መቃብርን ድል አድርጎ ተነሳ። ከዚያ በኋላ ወደ ደቀ መዛሙርቱ ነው የሄደው። በር ተዘግቶባቸው ተሰደው ትንሣኤውን በናፍቆት ሲጠብቁ የነበሩ ያው ዓርብ ዕለት ክርስቶስ ከተሰቀለ ወይም ከሞተ በኋላ 3 አይነት ነገር ነበር። አንደኛ ይነሳል የሚል፣ ሁለተኛ ይህን ነገር ሁሉ አልፎ ይነሳ ይሆን፣ ሶስተኛ ደግሞ አይነሳም የሚል ነው ስለነበሩ ወደ ደቀ መዛሙርቱ ነው ትንሣኤው እውነት እንደሆነና ቀጣዩን የምስራች በዛ አይነት መልኩ ሄደው ለዓለም እንዲያስተላልፉ ወደ ደቀ መዛሙርቱ የሄደው። ክርስቶስ ያው እኛን ለማዳን ነው የሞተልን፣ የተገረፈልን፣ የተሰቀለው። ከሱ ግን እዛው ሆኖ ማዳን አይችልም ነበር ወይ? ሳይሰቀል ሳይሞት ሊያድነን አይችልም ነበር ወይ? ለምን ይሄንን መረጠ? እግዚአብሔር
ዓለምን ከፈጠረበት ይልቅ ዓለምን ያዳነበት ጥበቡ ይበልጣል እንላለን። ሰው እጽ በልቶ አምላክነትን ፈልጎ ነው ሞትን ያመጣው። ለዚህ ደግሞ ምን ቅጣት አለው? ሞት ቅጣት አለው። ከበላ ትሞታለህ ተብሏል። መሞት አለበት። ስለዚህ 5500 ዓመት ሞተ። ያ ሊያነሳ የሚችል እርሱ በወደቀበት እሱ በተንገላታበት እርሱ በመሞተበት ቦታ ሆኖ ወድቆ ተንገላቶ የሚያነሳው ያስፈልጋል። አለዛ እግዚአብሔር ና ግባ ቢለው የራሱን ፍርድ ራሱ ሻር ያስብላል። ትሞታለህ ብሎታል፣ ግን ለምን አልሞተም? ከሞት ደግሞ ሊያነሳው የሚችል ወርዶ ዝቅ ብሎ እጽ በልቷል ወይም እንጨት በልቶ ሞቷል። ስለዚህ በእንጨት ላይ ተሰቅሎ ሊያድነው የራሱን ከራሱ ላይ ራሱን ሆኖ ሊያድነው ነው። ስለዚህ የሰው ልጅ ከወደቀበት ውድቀት ላይ ራሱን መድኃኒቱን አዘጋጅቶ እግዚአብሔር ስጋውን ተዋህዶ አዳነው፣ ጥበቡን በጥበብ ሊሽር። ስለዚህ እግዚአብሔር የሰው ልጅ ለማዳን ወደ ምድር የመጣው ከአንድ በላይ በሆኑ 2-3 ምክንያቶች አሉት። ሊያዩን ፈልጎ ነበረ፣ ሞትም አግኝቶት ነበረ። በአጭር ቁመት በጠባብ ደረት ተወስኖ እንደርሱ ሞትን ድል ማድረግ የሚችል ኃይል ሊሰጠው በአጭር ቁመት በጠባብ ደረት ተወስኖ ወደ እርሱ መጥቷል። እነዚህ ነገሮች እንግዲህ እግዚአብሔር ዓለምን ከፈጠረበት ያዳነበት ጥበቡ ይበልጣል የምንለው እነዚህን ሁሉ ነገሮች አካቶ ነው። ያው የትንሣኤ በዓል ለክርስቲያኖች በጣም ትልቅ በዓል ነው። የተለያዩ በዓላቶች አሉና የትንሣኤ በዓል ከሌሎች በዓላቶች ምንድነው ለየት የሚያደርገው ነገር? በቤተ ክርስቲያናችን ሳምንታዊ፣ ወርሃዊ፣ ዓመታዊ፣ ንዑሳንና አበይት በዓላት የሚባሉ አሉ። ትንሣኤ 9 አበይት በዓላት ከምንላቸው መካከል አንዱ ነው። የትንሣኤን በዓል ልዩ የሚያደርገው ነገር መጽሐፍ ቅዱስ ላይ ክርስቶስ ካከናወናቸው በጣም ወሳኝ 2 ነገሮች አንዱ ስለሆነ ነው። ሞትና ትንሣኤ። መጸነሱም መወለዱም መጠመቁም ማስተማሩም ሁሉም ነገር ያስፈልጋል። ግን በጣም የሚጠበቁትና መከናወን ያለባቸው ወሳኝ ነገሮች ለሰው ልጆች ሕይወት ሞቱና ትንሣኤው ናቸው። ሁለተኛ ትንሣኤ ከ54 ቀን ረዥም ጾም በኋላ የሚመጣ ስለሆነ ነው። አንዳንድ ጊዜ በጣም ከመጾማችን የተነሳ መበላትን ሁሉ ወይም መብላትን ሁሉ እስከምንረሳው ድረስ እንደዛ እናሳልፋለን። ጠዋት ኪዳን አለ፣ ቀን ቅዳሴ አለ፣ ረዥም አገልግሎት አለ፣ እሁድ ሰንበታቱ አሉ። ስለዚህ ረዥም ስለሆነ ከረዥም ጊዜ በኋላ የሚመጣ ስለሆነ ትንሣኤን በዓል ልዩ ያደርገዋል። ሁለተኛ ሞት የተሻረበት በዓል ነው ትንሣኤ። ሞት ድል የሆነበት በዓል ነው። እንቅልፍ በመነሳት ድል የሆነበት በዓል ነው ትንሣኤ። እንደምንነሳ የተረጋገጠበት በዓል ነው ትንሣኤ። ሞተን አንቀርም፣ በስብሰን አንቀርም ማለት ነው። ይሄ የተረጋገጠበት በዓል ስለሆነ ትንሣኤ ልዩ ነው። ሌላው ከልደት ጋርም ከጥምቀት ጋርም በተወሰነ መልኩ የሚያመሳሰለው ሌሊት የሚከናወን ስርዓት ነው። ስለዚህ የትንሣኤ በዓል መድኃኒታችን ኢየሱስ ክርስቶስ ሞትን ድል ማድረግና ዓለም ወይም ደግሞ የሰቀሉት ሰቃሊያን በቃ ገደል ነው ሞተ አበቃለት ያሉትን ነገር የሻረ በመሆኑ የትንሣኤ ልዩ በዓል። ክርስቶስ ያው በመስቀል ላይ ሆኖ 3 ነገር ሆኗል። መስዋዕት አቅራቢ፣ መስዋዕት ተቀባይ። እሱ ነገር እንዴት ነው ሲብራራ? በብሉይ ኪዳን የሚቀርቡ መስዋዕቶች ነበሩ። ከእህል ይቀርባል፣ ከእንስሳት ይቀርባል። ታጽቦ ተዘጋጅቶ እንስሳቱ እድሜያቸው፣ የሰውነታቸው ጥራት፣ የቀንዳቸው አለመርከር፣ የጠጉራቸው ማማር፣ የጥፍራቸው አለመዝረዝ ታይቶ ከእህልም ተዘጋጅቶ መስዋዕት ይቀርባል። ያ መስዋዕት ለጊዜው ኃጢአት የሚያስተሰርይ ነው። የሚያቀርበው ካህናት ነው። ህዝቡ ይዘው ይመጣሉ። የኃጢአት ስርየት ይደረጋል፣ እግዚአብሔር ይቀበለዋል። ስለዚህ ሰጪ አለ፣ መስዋዕቱ አለ፣ ተቀባዩ አለ። ስለዚህ በብሉይ ኪዳን ዘመንኛ ብንኖር የኃጢአት ስርየት ለማግኘት በግ ወይ ዋኖስ የሆነ መስዋዕት ይዘን እንሄዳለን። ካህኑ ይቀበለዋል፣ ጸሎት ያደርግልናል፣ እጃችንን ሊያው ላይ ይጫናል፣ በአውሬ ይበላል፣ የኃጢአት ስርየት እናገኛለን። ይሄ ይከናወን ነበር። ይሄ ግን ለጊዜው እንጂ የተዘጋውን ገነት የማስከፈት አቅም አልነበረውም። ምክንያቱም ያለ ክርስቶስ ሞት ገነት መከፈት ስለማትችል። በሐዲስ ኪዳን መድኃኒታችን ኢየሱስ ክርስቶስ መስዋዕት ሆኖ መጣ። የአዳምን ኃጢአት ለመደምሰስ ራሱ መስዋዕት ሆኖ በዛ ቦታ ላይ በብሉይ ኪዳን አብርሃም ልጁን ይስሐቅን መስዋዕት አድርጎ አቅርቧል እግዚአብሔር እንዲቀበለው። ስለዚህ መስዋዕቱ ራሱ ሆኖ መጣ ክርስቶስ። መስዋዕት መሆን ያለብን መሰዋት ያለብን መቸንከር መሰቀል ያለብን ሰዎች አይደለን በአዳም ስተት ምክንያት። ስለዚህ ራሱ መስዋዕት ሆነ። አንድ ሁለተኛ መስዋዕት አቅራቢ ደግሞ ራሱ ሆነ። ራሱን የተወደደ መስዋዕት አድርጎ አቀረበ ክርስቶስ ራሱ እንጂ ና እገሌ ተሰቀል ና እገሌ ተሰቀል አላለም። ራሱን መስዋዕት አድርጎ ተቀባዩም ራሱ ሆነ ያንን መስዋዕት። ምክንያቱም ከአብና ከመንፈስ ቅዱስ ጋር በባህሪ እኩል ነው።
ስለዚህ መስዋዕት አቅራቢውም መስዋዕቱም መስዋዕት ተቀባዩም ራሱ ሆነ የምንለው ሶስቱን ነገሮች ያሟላ በመሆኑ ነው መድኃኒታችን ኢየሱስ ክርስቶስ። ትንሣኤ በኦርቶዶክስ እምነት ተከታዮች ምን ይመስላል? ትንሣኤ በዋዜማ ባለው ቅዳሜ ምሽት ላይ በአብዛኛው አብያተ ክርስቲያናት 1 ሰዓት ላይ ደወል ይደወላል። ዋዜማ ይባላል ቀኑ። ከበዓል ቀደም ብሎ የምናገኘው በቤተክርስቲያናችን አነጋገር ዋዜማ የበዓሉ መዳረሻ ይባላል። ደወል ይደወላል። ከዚያ በኋላ ካህናቱ ምእመናኑ ይገኛሉ፣ ቦታቸውን ይይዛሉ። ካህናቱ ቅኔ ማህሌት ላይ ዳዊት በመድገም ነው የሚጀምረው። መዝሙረ ዳዊት በመድገም ይጀምርና ከዚያ በኋላ ትንሣኤውን የሚመለከቱ አንገርጋሪ የምንለው አለ። በመቀባበል የሚቀርብ ምስጋና የዝማሬ አይነት ነው እና አንድ አዳም ኃጢአት ሰርቶ ለሰው ልጆች ሁሉ ኃጢአት የመስራትን ፍላጎትና ጠባይ በማስተላለፉ ይሁዳ ደግሞ ክርስቶስን በመያዝ አሳልፎ ለሌሎች አይሁድ በመስጠቱ በዛ ይመሰላል። ስለዚህ ያ ምስጋና ይቀርባል ማለት ነው። ከዚያ በኋላ ይወረባል፣ ከዛ ይሸበሸባል፣ ከዛ ይጨበጨባል። በአማን ክርስቶስ ተንሳ፣ አማን በአማን እውነት በእውነት ክርስቶስ ተነሳ የሚለው ወረብ ይወረባል ማለት ነው። ካህናቱ ጧፍ አብርተው ድባብ ዘርግተው መስቀል ይዘው ምስባክ ይሰብካሉ። ወተንሳ እግዚአብሔር ከመዘነቃ ምንዋም፣ እግዚአብሔር ከእንቅልፍ እንደሚነቃ እንዳያስ ሰው ተነሳ። ወቀተሉ ጸሮ በድር፣ ጠላቶቹም በኋላው መታ። መዝሙር 77 ቁጥር 65 ጠቅሰው በዜማ ያሰማሉ። ከዛ በኋላ እኛም እንቀበላለን ማለት ነው። ጧፍ ይበራል። ከዛ ካህናት ወይም ካህኑ መስቀል ይዞ ያወጃል። ክርስቶስ ተንሳ ሙታን፣ ክርስቶስ ከሙታን ተነሳ፣ በአብይ ኃይሉ ስልጣን፣ በታላቅ ኃይልና ስልጣን አሰሮ ለሰይጣን፣ ሰይጣንን አሰረው፣ አጋዞ ለአዳም፣ አዳምን ነፃ ወጣው፣ ሰላም ሰላም ሆነ፣ ሚዜሰ ኮነ ፍስሐ ሰላም፣ ከእንግዲህ ወዲህ የሆነ ደስታና ሰላም የሚል የምስራች ይታወጃል ማለት ነው። ከዚያ በኋላ 6 ሰዓት ሲሆን ቅዳሴ ይገባል ማለት ነው። መንፈቀ ሌሊት የቅዳሴው ላይ እስካሁን በጾም ውስጥ የመጣንባቸው ምስጋናዎች መሀል ላይ ይለወጣሉ። መሀል ላይ የምናገኛቸው ምስጋናዎች አሉ። ዝውቱ ጊዜ ባርኮት የምንላቸው ተወ ምሕረት ለሚካኤል የምንላቸው ዜማዎች አሉ። እነዚህ ይቀሩና በትንሣኤው ቃጭል እየተቃጨለ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሃበ ሕይወተ ዘለዓለም ዕረፍተ፣ ክርስቶስ ከሙታን ተለይቶ ተነሳ፣ ሞትን ረገጠው፣ አዳምን ነፃ ወጣው የሚለው ዜማ በቅብብል ይደረጋል ማለት ነው። ካህናቱ ይላሉ፣ ህዝቡ ይላል። ይሄን ያሳያል ማለት ነው። ከዚያ በኋላ ቁርባኑ ስርዓት አለ። ተበልቶ ተጠጥቶ መጨረሻ ላይ ሰርወተ ህዝብ ይሆናል። ህዝቡ ይሰናበታል ማለት ነው። ከዚህ ዕለት ጀምሮ እንግዲህ 50ውን ቀን ትንሣኤውን እንደ አንድ ቀን አድርገን እናከብራለን። ህዝቡን ቤቱ ሂዶ ይፈስካል፣ የተቸገረውን ያበላል፣ ከቤተሰቡ ጋር ደስታ ይሆናል። በዚህ አይነት መልኩ እንግዲህ ትንሣኤው ይቀጥላል ማለት ነው። በጣም ደስ የሚል ስርዓት ነው። ከትንሣኤስ እኛ ሰዎች ምን መማር እንችላለን? ከይቅርታ ጋር፣ ከትህትና ጋር፣ ከፍቅር ጋር በተያያዘ ትንሣኤ በቤተ ክርስቲያናችን 2 ትርጉም አለው። አንደኛው ትንሣኤ ልቦና ይባላል። ሁለተኛው ትንሣኤ ዘጉባኤ ይባላል። ትንሣኤ ልቦና የሚባለው ቆመን የምንነሳው ትንሣኤ ነው። ሰው ቆሞ የሚነሳው ትንሣኤ አለ። ያው ቆሞ የሚነሳውን ትንሣኤ ለማየት ቆሞ የሚሞተውን ሞት ማየት አለብን። ሰው ቆሞ ይሞታል። መቼም በዚህ የምትስማሙ ይመስለኛልና በእኛ ህይወትም ተስፋ መቁረጥ፣ ቸልተኝነት፣ ግዴለሽነት ሲቀላቀልብን እንዴት ነህ ሲባል አይ ምንም የኔ ኑሮ እኮ ኑሮ አይደለም፣ እንደው ከሞቱት በላይ ካሉት በታች ነኝ እንላለን። በቃ መሞታችንን የምናሳውቅባቸው ነገሮች አሉ። ስለዚህ ሰው በቁመናው እንደሚሞት ኑሯችን ምስክር ይሆናል በእኛ በህይወታችን ውስጥ ማለት ነው። በእርግጥ በመጽሐፍ ቅዱስም ልጄ ጠፍቶ ነበር፣ ተገኘ፣ ሞቶ ነበር ያውን የሚለው መድኃኒታችን ኢየሱስ ክርስቶስ ጋር መጥቶ ልከተል እፈልጋለሁ ያለውን ሰው ሙታን ይቅበሩ አንተ ግን ተከተለኝ ያለው በቁመናው እንደሚሞት ወይም ሞት እንዳለ ያስረዳናል ማለት ነው። ስለዚህ ሰው ከፍቅር፣ ከይቅርታ፣ ከበጎነት፣ ከመልካምነት፣ ከጥሩ አስተሳሰብ ሲርቅ በጎ ማድረግ ባለበት ፈንታ ክፉ ሲያደርግ በቁመናው ሞቷል ማለት ነው። ከዚህ ነገር ሲመለስ እንደዚህ አይነት በዓላት ላይ እንዲህ ባሳለፈናቸው አጽዋማት ላይ ከክፉ ሐሳብ ወደ በጎ ሐሳብ ሲመጣ እርግማኑን ትቶ ሲመርቅ ክፉን ትቶ በጎ ሲያደርግ ትንሣኤ ልቦና ተነሳ ማለት ነው። ስለዚህ ትንሣኤ ልቦና የምንለው የመጀመሪያው ይሄ ነው። ሁለተኛው ትንሣኤ ዘጉባኤ የምንለው ክርስቶስ ሲመጣ የምንነሳው ነው። ምድር የሰበሰበችውን ሙታን ትሰጣለች። አጥንቶች ከስጋና ከደም ጋር ይዋሃዳሉ። የሞቱ ሰዎች ሁሉ እንዳይን ጥቅሻ ይነሳሉ። ስለዚህ ሁለተኛው ትንሣኤ ዘጉባኤ ነው። እንግዲህ ዛሬ እድል ያለን የመጀመሪያውን ትንሣኤ ነው። በእንደዚህ አይነት ነጭ ለብሰን በዓሉን እያከበርን ነጭ አስተሳሰብ ኖሮን ንጹህ ልብስ ለብሰን ንጹህ ልቦና ኖሮን ስናከብር ትንሣኤ ልቦና ተነሳን ማለት ነው። ይሄ ትንሣኤ ነው ለትንሣኤ ዘጉባኤ ምክንያት የሚሆነው ነው መንገድ የሚሆነን። ስለዚህ ትንሣኤ በክርስቲያኖች ህይወት ውስጥ ሁል ጊዜ አለ፣ በአንድ ቀን የሚያበቃ አይደለም ማለት ነው። ሁል ጊዜ ማለት ምን ማለት ነው?
ሰው በራሱ የትንሣኤ ምሳሌ ነው። ተፈጥሮ በራሱ ሲተኛ የሞት ሲነሳ የትንሣኤ ሲቀመጥ የሞት ሲቆም የትንሣኤ ምሳሌ ነው ሰው በራሱ። ስለዚህ በጎ ነገር ሲያደርግ ደግሞ ትንሣኤ ልቦና ተነሳ ማለት ነው። ስለዚህ ከክፉ አስተሳሰባችን መመለስ ከኃጢአት ስንመለስ ትንሣኤ ልቦና ተነሳን ማለት ነው። ከይቅርታ ጋርስ እንዴት? ከይቅርታ ጋር መድኃኒታችን ኢየሱስ ክርስቶስ ትንሣኤው ለሁሉም በይቅርታ የተገለጸበት ነው። ወደ ሰቀሉት ሰዎች ጋር አይደለም ኢየሱስ ክርስቶስ። ምናልባት እኛ መንፈሳዊነታችን ካላየለብን በስተቀር ስጋዊነታችን ሲጎለብት ክፉ ያረገብን ሰው ላይ በጎ ነገር ስናገኝ መጀመሪያ ለሱ ማሳወቅ ነው የምንፈልገው። በጎ ነገር እንኳን ተደርጎልን ልባችን ለበቀል ባንናገርም በተግባር በአስተያየት እንገልጸዋለን ማለት ነው። ክርስቶስ ግን ሲነሳ ወደ ሰቀሉት አይደለም የሄደው፣ ወደ ደቀ መዛሙርቱ ነው የሄደው። ስለዚህ ይቅርታውን በትንሣኤውም ገልጾታል ማለት ነው። መስቀል ላይ አድርጓል። አዎ ከተሰቀለ በኋላ ደግሞ እንደገና መቃብር አስጠብቀዋል፣ ቁልፍ ቆልፈዋል፣ ያንን ሁሉ አድርጓል። ወደ ቆለፉት ሂዶ የቆለፋችሁት ቁልፍ እንደተቆለፈ ነውት፣ እኔ ግን ተነስቻለሁ አላለም። ሰራዊታችሁን ሰብስቦ እንደተቀመጡ ናቸው፣ እኔ ግን ተነስቻለሁ አላለም። ማህተሙን ሂዳችሁ አንሱት፣ እኔ ግን አልከፈትኩትም አላለም። ወደ ደቀ መዛሙርቱ ሄደ፣ ተዋቸው ማለት ነው። ስለዚህ ይቅርታ መተው ነው። ከፍ ካልክበት የክፋት ጥግ ዝቅ ማለት ነው ይቅርታ። ይሄ ያስፈልጋል በትንሣኤ ማለት ነው። እንግዲህ ያው የትንሣኤ በዓል መብላትና መጠጣት ብቻ አይደለም፣ የኢየሱስ ክርስቶስን ሞትና ትንሣኤውን የምናስብበት ነው። በሞትና በትንሣኤው እኛም ውስጥ የሞቱ ነገሮች የሚነሱበት ይሁንልን። አገራችንም ሰላም፣ ደስታ፣ ፍቅር፣ መተሳሰብ መነሳት እንዲሆንልን እመኛለሁ። በውስጣችን ያለው ትንሣኤ ይሁንልን። ለምን ጾም መፍታት ወይ ደግሞ ጾም አለመብላት መብላት ብቻ እንዳይሆንብን፣ ነገር ግን መነሳት፣ ይሄ በቃ ኢየሱስ ክርስቶስ ከሞቱ እንደተነሳው እኛም የምንነሳበት፣ አጠገባችን ያሉ ሰዎችን የምናስብበት፣ ሀገራችንን ሰላም የሚያደርግ ትንሣኤ ይሁንልን ለሀገራችን እላለሁ። አሜን። እኛም አሜን ብለናል። በመጨረሻ አባታችን ያው ከትንሣኤው በኋላ በዓለ ሀምሳ ብለን እናከብራለን እና በዓለ ሀምሳ እንዴት ነው ማክበር ያለብን? እንዴት ነው ማሳለፍ ያለብን? በቤተ ክርስቲያናችን ከትንሣኤ ጀምሮ እስከ በዓለ ጰራቅሊጦስ ወይም እስከ 50ኛው ቀን ድረስ ያሉት 50 ቀናት እንደ አንድ ቀን የሚቆጠሩት። በእነዚህ ወቅቶች ጸሎት እንጂ ጾም የለም፣ ስግደት የለም። በመንግስተ ሰማያት የምንኖረው ኑሮ ምሳሌ ነው። አሁን 50ውን ቀን ጾመናል፣ ጾም ነው ብለን ከዛ በፊት ባሉት ቀናት ደግሞ ሰኞ፣ ማክሰኞ፣ ሐሙስ፣ ቅዳሜና እሑድ እንበላለን እንጂ ረቡዕና ዓርብ አለ። በቀናትም ደረጃ ስናነሳ በአንድ ልደታ፣ በሁለት ታዲዮስ፣ በሶስት ባት እያልን ቀን እንቆጥራለን። ዛሬ ሰኞ ነው ነገ ማክሰኞ ነው እያልን ቀን እንቆጥራለን። በወር ደረጃ መስከረም፣ ጥቅምት እንላለን። ከትንሣኤ በኋላ እነዚህ ነገሮች የሉም። ክረምትና በጋ፣ ፀሐይና ዝናብ፣ ጠዋትና ማታ፣ ሰኞና ማክሰኞ፣ በአንድና በሁለት፣ አምናና ዘንድሮ የለም። ቀናት ሁሉ አንድ ናቸው። የብርሃን ዓለም ነው። ስለዚህ አንድ የሆነ ዓለም ውስጥ ነው የምንኖረው፣ መፈራረቅ የሌለበት። የዛ ምሳሌ ደግሞ የቱ ነው? 50ው ቀን ነው። ስለዚህ መንግስተ ሰማያት ገብቼ በዚህ ቀን ጾማለሁ፣ በዚህ ቀን እሰግዳለሁ፣ በዚህ ቀን እንደዚህ ባል የሚል ነገር የለም። አሁን ተኛውኝ፣ አሁን ተነሳውኝ፣ ማታ ሆነ፣ ጠዋት ሆነ፣ መስከረም ሆነ፣ ጥቅምት ሆነ የለም እና እንደ አንድ ቀን የሚቆጠረው ስለዚህ ነው 50ውን ቀን። በዚህ ህይወት ውስጥ እንግዲህ መኖር ያለብን በምንድን ነው? በጸሎት በመትጋት ነው። የምስጋና ህይወት አይደል ከሞት በኋላ የሚኖረን፣ እያመሰገንን መኖር ነው። ስለዚህ ክርስቲያኖች ባለመጾም ባለመስገድ የሚመጣውን ፈተና በጸሎት መቋቋም ያስፈልጋል። በጸሎት መበረታት ያስፈልጋል። የትንሣኤ ህይወት የምንኖርበት ምሳሌ ስለሆነ በማመስገን በብርሃን ዓለም የምንኖርበት ስለሆነ ብርሃናዊ በጎ አስተሳሰብ በመያዝ መኖር ያስፈልገናል። 50ውን ቀን እንደ አንድ ቀን የምንቆጥረው ለዚህ ነው ማለት ነው። በጣም ደስ ይላል። በመጨረሻስ የሚያስተላልፉት መልእክት ካለ? በመጨረሻ እንግዲህ ቅድም እንዳልኩት ትንሣኤ ልቦና ስለሆነ መነሳት ያለባቸው ነገሮች አሉ። ቅድም እንደገለጽሽው እኔም አንተም እንዳነሳኸው የሞቱ ነገሮች ይኖራሉ። የህሊና ሞት ይኖራል፣ የእውቀት ሞት ይኖራል፣ የትዳር ሞት ይኖራል፣ የቤተሰብ ሞት ይኖራል። በእያንዳንዱ ህይወት ውስጥ እነዚህን ነገሮች ወደ ትንሣኤ የምናመጣበት መሆን አለበት። ያ ደግሞ ከአስተሳሰብ ነው የሚጀምረው። ስለዚህ ቤተሰባዊ ህይወታችን የሞተ ከሆነ ወደ ትንሣኤ መምጣት አለበት። መገለጽ ያለበት ነገር መገለጽ አለበት። የትዳር ህይወታችን የሞተ ከሆነ ወደ ትንሣኤ መምጣት አለበት። የሥራ ህይወታችን የሞተ ከሆነ ወደ ትንሣኤ መምጣት አለበት። ስለዚህ ትንሣኤ የምንለው በሰዓት በቀንና በቦታ ብቻ የሚወሰን አይደለም። በእያንዳንዱ በምንኖርበት ህይወት ውስጥ የሚገለጽ ነው። ባለማወቅም የሞትን ከሆነን በእውቀት ወደ ትንሣኤ መምጣት ያስፈልገናል። ስለዚህ መልካም የትንሣኤ ወቅት እንዲሆንልን፣ መልካም የትንሣኤ ጊዜ እንዲሆንልን፣ መልካም የትንሣኤ ዘመን እንዲሆንልን እመኛለሁኝ። መልካም ጊዜ
እናመሰግናለን። በጣም ጥሩ ቆይታ ነው የነበረን። ተመልካቾቻችን የነበረን ቆይታ ይህንን ይመስል ነበር። በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ከቀሪ የበዓል ፕሮግራሞቻችን ጋር ጠብቁን።